በአንድ ወቅት ቢሊግራም አንድ ሰው ለልጆቹና ለልጅ ልጆቹ ሊያስተላልፈው የሚችለው ትልቁ እርስ ገንዘብ ወይም ቁሳዊ ነገር አይደለም፣ ይልቁንም የባህሪና የእምነት ውርስ ነው ብለዋል። ይህ የቢሊግራም አባባል የደቀ መዝሙርነት አካል በመሆን የእምነትና የባህሪ ለውጥን የማምጣትን አስፈላጊነት የሚያጎላ አባባል ነው። ዛሬ የምናገረው የእውነተኛ ደቀ መዝሙርነት ዋጋ The Cost of True Discipleship በሚል ርዕስ ነው። መጽሐፍ ቅዱሳችሁን አውጥታችሁ ከኔ ጋር የማቴዎስ ወንጌል ምዕራፍ 16 ቁጥር 24ን አንድ ላይ እናነባለን። The Gospel of Matthew chapter 16 verse 24 የማቴዎስ ወንጌል ምዕራፍ 16 ቁጥር 24 አውጡና ከኔ ጋር አንድ ላይ እናነባለን። ከዚህ በፊት እንደምነግራችሁ ሁሉ ዛሬ የምናገረውም የማነበውም ከአዲሱ መደበኛ ትርጉም ነው እና ተቃርኖ የለውም። ቀለል ባለ አማርኛ NIV ትራንስሌሽን ነው ማለት ነው። ከዚህ በኋላ ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ እኔን መከተል የሚፈልግ ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ አለ። አንድ ጊዜ ምን ያህል ሰዓት እንደተናገርኩ ለማወቅ ሰዓቴን እያስተካከልኩ ነው። እንደገና ላንብበው። ከዚህ በኋላ ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ እኔን መከተል የሚፈልግ ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ አለ። ከዚህ በኋላ የሚለው ቃል ከምን በኋላ ብለን እንድንጠይቅ ያስገድደናል። ምክንያቱም ከዚህ በኋላ ከሚለው ቃል አስቀድሞ የተከናወነ ተግባር አለ ማለት ነው። የተከናወነ ነገር አለ ማለት ነው። ምንድን ነው የሆነው? ወገኖቼ ይሄንን ቃል ኢየሱስ የተናገረው ጴጥሮስን አንተ ሰይጣን ከኋላ ይሄድ፣ አንተ የሰውን እንጂ የእግዚአብሔርን አታስብ፣ የእግዚአብሔርን ነገር ስለማታስብ ለእኔ እንቅፋት ነህ ብሎ ከገሰጸው በኋላ ነው። ለምንድን ነው ጌታ ኢየሱስ ክርስቶስ ጴጥሮስን እንዲህ ሲል የገሰጸው? ከአውዱ እንደምንረዳው ኢየሱስ ክርስቶስ ደቀ መዛሙርትን ወደ ኢየሩሳሌም መሄድ አለብኝ፣ እዚያም ከሽማግሌዎች ከካህናት አለቆችና ከሕግ መምህራን መከራ ይደርስብኛል፣ ይገሉኛል፣ በሦስተኛው ቀን እነሳለሁ ብሎ በማቴዎስ ወንጌል 16 ቁጥር 21 ላይ ከነገራቸው በኋላ ጴጥሮስ ግን ኢየሱስን ለብቻው ገለል አድርጎ ጌታ ሆይ ከቶ አይሆንም፣ ይህ ነገር ከቶ አይደርስብህም እያለ ይገስጸው ጀመር። በዚህን ጊዜ ነው ኢየሱስ አንተ ሰይጣን ከኋላ ሄድ፣ አንተ የሰውን እንጂ የእግዚአብሔርን ነገር ስለማታስብ እንቅፋት ሆንህብኝ ሲል የገሰጸው። አስቀድሜ እንደነገርኳችሁ ከዚህ በኋላ ነው እንግዲህ ኢየሱስ ክርስቶስ ለደቀ መዛሙርቱ ሊከተለኝ የሚወድ ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ ሲል የተናገረው። ኢየሱስ ይህንን የተናገረው ለደቀ መዛሙርቱ ነው። ለመሆኑ ደቀ መዝሙር ማን ነው? አንዳንዶቻችሁ ይህንን ምናልባትም እኔ ወደ ጌታ ስመጣ የዛሬ 36 ዓመት ግድም በቀጥታ በማብራት ኃይል ቃለ ሕይወት ቤተክርስቲያን የደህንነት ትምህርት ተምሬ ከ6 ወር በኋላ ከተጠመቅኩ በኋላ እንደተማርኩ ወዲያውኑ ደግሞ የደቀ መዛሙርነትን ትምህርት እንደተማርኩ ሌሎቻችሁም የተማራችሁት እውነት ሊሆን ይችላል። ለአንዳንዶቻችሁ ደግሞ አዲስ ሊሆን ይችላል። ግን ትልቁ ቁም ነገር ምንድን ነው? ዛሬ መልእክቱን ከዚህ በፊት ተማርነውም አልተማርነውም፣ ቴዎሬቲካሊ አወቅነውም አላወቅነውም፣ ዛሬ ግን በህይወታችን ይህ ነገር እውነት ነው ወይ የሚለውን እንድንጠይቅ እፈልጋለሁ። በዚህ መልእክት ውስጥ እኔ ራሴን ነው ያየሁት። እናንተም እያንዳንዳችሁ ራሳችሁን እንድታዩ እንጂ በሰው ላይ በማንም ላይ እንድትፈርዱ አልፈልግም፣ ምክንያቱም አይጠቅምምና። ለመሆኑ ደቀ መዝሙር ማን ነው? አንደኛ ደቀ መዝሙር ኢየሱስን የሚከተልና
ወደ እግዚአብሔር መንግስት ሰዎችን የሚሰበስብ ነው። ትዝ ይላችሁ እንደሆን በማቴዎስ ወንጌል ምዕራፍ 4 ቁጥር 19 ላይ ኢየሱስም ጴጥሮስንና ወንድሙን እንድርያስን ኑ ተከተሉኝ፣ አሳን እንደምታጠምዱ ሁሉ ሰዎችን እንድሰበስቡልኝ አደርጋችኋለሁ አላቸው። እንግዲህ ደቀ መዝሙር ኢየሱስን የሚከተልና ወደ እግዚአብሔር መንግስት ሰዎችን የሚሰበስብ ነው ማለት ነው። ሁለተኛ ደቀ መዝሙር በኢየሱስ ትምህርት የሚኖር ነው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ ኢየሱስ በእርሱ ላመኑት አይሁድ እንዲህ አለ፣ እናንተ በቃሌ ብትኖሩ በእርግጥ ደቀ መዝሙርቴ ናችሁ ወይም ደቀ መዝሙርቴ ትሆናላችሁ አላቸው። እንግዲህ ከዚህ የኢየሱስ ክርስቶስ ንግግር እንደምንረዳው ደቀ መዝሙር በኢየሱስ ክርስቶስ ያመነ ብቻ ሳይሆን ከእግዚአብሔር ልጅ ከኢየሱስ ክርስቶስ አፍ በወጣው ቃል የሚኖር ነው። በእግዚአብሔር ቃል የሚኖር ነው ጌታ ኢየሱስ ክርስቶስ። ለዚህ ነው ያመኑትን አይሁድ ነው የሚለው። ልብ ልንል ያስፈልጋል። እነዚህ ሰዎች አንደኛ አይሁዳውያን ናቸው። የብሉይ ኪዳን ትምህርትን ጠንቅቀው ያውቃሉ፣ ስርዓቱን ያውቃሉ። ሁለተኛ ወደ ኢየሱስ ክርስቶስ መጥተዋል። የአዲስ ኪዳንም ተማሪዎች ናቸው ማለት ነው። በኢየሱስ ክርስቶስ ያመኑ ሰዎች ናቸው። እነዚህን ሰዎች ኢየሱስ ምን ይላቸዋል? በቃሌ ብትኖሩ ደቀ መዝሙሬ ትሆናላችሁ አላቸው። ደቀ መዝሙር ለመሆን የሚያስፈልገው ነገር በኢየሱስ ክርስቶስ ማመን ብቻ ሳይሆን በኢየሱስ ቃል መኖር ነው። ሶስተኛ ደቀ መዝሙር ወንድሙን የሚያፈቅር ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 35 ላይ ጌታ ኢየሱስ እርስ በርሳችሁ ከተዋደዳችሁ ደቀ መዝሙሬ መሆናችሁን ሰዎች በዚህ ያውቃሉ ሲል ተናግሯል። እንግዲህ ደቀ መዝሙር ሰዎችን የሚያፈቅር ነው፣ ወንድሙን የሚያፈቅር ነው። አራተኛ ደቀ መዝሙር ብዙ ፍሬ የሚያፈራ ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 8 ላይ ብዙ ፍሬ ስታፈሩ በዚህ አባቴ ይከብራል፣ እናንተም ደቀ መዛሙርት መሆናችሁን ታሳያላችሁ አላቸው። እንግዲህ ደቀ መዝሙር ብዙ ፍሬ የሚያፈራ ነው። ደቀ መዝሙር ብዙ ፍሬ ሲያፈራ እግዚአብሔር አብ ይከብራል። ያ ብቻ ሳይሆን ያ ሰውም ደግሞ ደቀ መዝሙር መሆኑን ለዓለም ያሳያል በሕይወቱ ማለት ነው። እዚህ ላይ ግን ብዙ ፍሬ ደቀ መዝሙር የሚያፈራ ነው ስንል ምን ማለታችን ነው? ኢየሱስ ክርስቶስ ምንድን ነው ሊያስተላልፍ የፈለገው? ሁላችሁም እንደምታውቁት በዮሐንስ ወንጌል ምዕራፍ 15 ቁጥር 1 እና 2 ላይ ጌታ ኢየሱስ ክርስቶስ እኔ እውነተኛ የወይን ግንድ ነኝ አለ። አታክልተኛውም አባቴ ነው፣ ክርስቲያኖች ደግሞ በእኔ ላይ የተሰኩ ቅርንጫፎች ናቸው ሲል አስተምሯል። እንግዲህ ቅርንጫፍ አንድ ዓላማ አለው። ይህም ከወይኑ ግንድ ጋር በመገናኘት ከወይኑ ግንድ ጋር በመጣበቅ ፍሬ ማፍራትም የቅርንጫፉ ዓላማ የተፈጠረበት ዓላማ ፍሬ ማፍራት ነው። ልክ እንደዛ እኛም ክርስቲያኖች የተመረጥንበት የተጠራንበት ዓላማ ፍሬ ማፍራት ነው። ስለዚህ ኢየሱስ ብዙ ፍሬ አፍሩ ብሎ ሲናገር ምን ማለቱ ነው? በሌላ አነጋገር በእኔ ኑሩ ማለቱ ነው። ምክንያቱም በኢየሱስ ክርስቶስ የማይኖር ማንም ሰው ቢሆን ፍሬ ማፍራት አይችልም። ፍሬ የሚያፈራ በኢየሱስ ግንድ ላይ በእውነተኛ የወይን ግንድ ላይ የተጣበቀ ሰው ነው ማለት ነው። በዚህ አውድ መሰረት ኢየሱስ የሚናገረው ፍሬ ወገኖቼ መንፈሳዊ ባህሪ ወይም ውስጣዊ ለውጥን ነው። ፍሬ በመጀመሪያ የሚያመለክተው በኢየሱስ ውስጥ በመኖር የሚፈጠረውን ክርስቶስን የሚመስል ባህሪ ነው። ኢየሱስ ክርስቶስ ፍሬ ብሎ የሚናገረው ያንን ነው። ይህም ፍቅርን፣ ታዛዥነትን፣ ይቅርታን እና ቅድስናን ያካትታል። ወገኖቼ ፍሬ የታዛዥነትም ሕይወት ነው። በዚህ ምዕራፍ ውስጥ ኢየሱስ ፍሬን ከታዛዥነት ጋር ያገናኛል። እኔ የአባቴን ትእዛዝ እንደፈጸምኩና በፍቅሩ እንደምኖር እናንተም የኔን ትእዛዝ ብትፈጽሙ በፍቅሬ ትኖራላችሁ አለ። እንግዲህ ኢየሱስ ክርስቶስ የሚናገረው ፍሬ ሁለተኛ የታዛዥነት ሕይወት ነው። ስለዚህም ፍሬ ትምህርቱን የሚታዘዝ ሕይወት ነው። ሌላው ፍሬ ሌሎችን ማፍቀር ነው።
ኢየሱስ ክርስቶስ የሚናገረው ፍሬ ሌሎችን ስለማፍቀር ነው። ኢንጀነራል ወይም ጠቅለል ባለመልኩ ከዚህ በፊት ተምራችሁ ይሆናል፣ ግን ኢንዲቴል ዛሬ እኔም ማወቅ አለብኝ፣ እናንተም ማወቅ አለባችሁ። ያወቃችሁም ሰዎች ደግሞ ያንን መከለስ አለባችሁ እና ፕራክቲካሊ በእርግጥም እንደ ቃሉ ነን ወይ፣ ቃሉ እንደሚለን ነው ወይ ብለን ራሳችንን እያንዳንዳችን ዛሬ እንድንጠይቅ እፈልጋለሁ። ፍሬ ሌሎችን ማፍቀር ነው ብለናል። ኢየሱስ ክርስቶስ ደቀ መዛሙርቱን እንዲህ አላቸው፣ የእኔ ትእዛዝ እኔ እንደወደድኳችሁ እናንተም እርስ በርሳችሁ እንድትዋደዱ ነው ብሏል። በዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ ፍሬ ሌሎች ደቀ መዛሙርትን ማብዛት ነው። ቅድም ተናግሬያለሁ። በማቴዎስ ወንጌል ምዕራፍ 4 ቁጥር 19 ላይ ኢየሱስ ክርስቶስ አሳ እያጠምዱ የነበሩትን ጴጥሮስና ወንድሙን እንድርያስን ሲጠራቸው ኑ ተከተሉኝ፣ አሳ እንደምታጠምዱ ሁሉ ወደ እግዚአብሔር መንግሥት ወደ እኔ ብዙ ሰዎችን እንድታመጡ አደርጋችኋለሁ ብሎ ተናግሯል። ወገኖቼ ሰዎችን ወደ እግዚአብሔር መንግሥት የሚያመጣ ሰው እሱ ደቀ መዝሙር ነው። ፍሬ ወደ እግዚአብሔር መንግሥት ሰዎችን ማምጣት ነው። እንግዲህ ደቀ መዝሙር ማለት ይህ ማለት ከሆነ በእርግጥ እኔ ደቀ መዝሙር ነኝ ወይ? እናንተ ደቀ መዝሙር ናችሁ ወይ? እኛ ደቀ መዝሙር ነን ወይ የሚለው ጥያቄ መልስ ያስፈልገዋል ማለት ነው። አዎ ጌታ ኢየሱስ እኔን መከተል የሚፈልግ ራሱን የካደ መስቀሉን ተሸክሞ ይከተለኝ ሲል በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ የተናገረው ለደቀ መዛሙርቱ ነው። አዎ ጌታ ኢየሱስ ክርስቶስ ይህንን ቃል በቀጥታ የተናገረው ለ12ቱ ነው። እነዚህ የ12 ሰዎች አስቀድሞ ኢየሱስ ክርስቶስ መርጧቸዋል። በማቴዎስ ወንጌል ምዕራፍ 10 ቁጥር 1 እና 4 ላይ ስትመለከቱ ኢየሱስ ክርስቶስ እነዚህን መረጣቸው። 2 ዓመት ከ6 ወር ያህል ካስተማራቸው በኋላ አፕሮክሲሜትሊ እነዚህን 12 ሰዎች ይህንን ጥያቄ ጠየቃቸው። ይህንን ነገር ነገራቸው። ምን የሚል ነገር? ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ሲል ነገራቸው። 2 ዓመት ተኩል ካስተማራቸው በኋላ ይህንን ጥሪ ያቀረበላቸው። በእነዚህ ሰዎች መካከል አስቆሮቱ ይሁዳም አለ። አዎ ይህ የሆነው ይሁዳ ኢየሱስን ከመግደሉ በፊት ነው። ከማቴዎስ ወንጌል ምዕራፍ 26 ከቁጥር 14 እስከ 16 እንደምትረዱት አስቆሮቱ ይሁዳ ኢየሱስን የካደው በዛ ምዕራፍ ነው። ምዕራፍ 26 ላይ ከመጠራታቸው ከመመረጣቸው ከ16 ምዕራፍ በኋላ አስቆሮቱ ይሁዳ ኢየሱስን ከዳው። ማለትም ይህንን ትምህርት ኢየሱስ ክርስቶስ ካስተማረው በኋላ በማቴዎስ ወንጌል ምዕራፍ 16 ይህንን መልእክት ሰምቷል አስቆሮቱ ይሁዳ። ይህንን መልእክት 12ቱም ሰምተዋል። ይህንን መልእክት ከሰሙ ከ10 ምዕራፍ በኋላ አስቆሮቱ ይሁዳ ኢየሱስ ክርስቶስን ከዳው። በ30 ብር በመሳም አሳልፎ ሰጠው። በጣም የሚገርም ነው። ጌታ ኢየሱስ ክርስቶስ ማቴዎስ 26 ቁጥር 31 ላይ በዚህች ሌሊት ሁላችሁም ትክዱኛላችሁ ብሏል። አስቆሮቱ ይሁዳ ብቻ ሳይሆን አጠቃላይ 12ቱም በዛች ሌሊት ኢየሱስ ክርስቶስን ከድተውታል። በጣም የሚገርም ነው። ደቀ መዝሙር መሆን፣ ኢየሱስን መከተል፣ በኢየሱስ ክርስቶስ ትምህርት መኖር ምን ያህል ከባድ መሆኑን የምታዩት እዚህ ላይ 2 ዓመት ከ6 ወር ካስተማራቸው በኋላ ይህንን ጥሪ ሰጣቸው። ከዚህ በኋላ ኢየሱስ ክርስቶስ በሚሰቀልበት ጊዜ እረኛውን እመታለሁ መንጎቹም ይበተናሉ ብሎ እንደተናገረው ኢየሱስ ክርስቶስ አስጠነቀቃቸው። በዚች ሌሊት ሁላችሁም ትክደኛላችሁ እንዳለው ሁሉም ካዱ። ብዙ ጊዜ እኛ የምንጠቅሰው አስቆሮቱ ይሁዳን ነው። ከዛም ግፋቢል በገረድ ፊት የከዳውን ጴጥሮስን ነው። ግን ኢየሱስ ክርስቶስ የተናገረው እውነት የሚያስረዳን ምንድን ነው?
ሁሉም ኢየሱስ ክርስቶስን በዛች ሌሊት ካዱት። የእግዚአብሔር ምሕረትና ጸጋ በዝቶላቸው 11ዱ እንደገናም ቢሰበሰቡ አስቆሮቱ ይሁዳ ብቻ ሳይሆን ሁሉም ክደውታል። ኢየሱስ ክርስቶስ እኔን መከተል የሚፈልግ ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ በሚለው በዚህ ንግግር ውስጥ ኢየሱስ ክርስቶስ ደቀ መዝሙር መሆን የሚያስከፍለውን ዋጋ ግልጽ አደረገ። the cost of discipleship የኢየሱስ ደቀ መዝሙር መሆን የሚያስከፍለውን ዋጋ ግልጽ አደረገላቸው። የት ላይ? በማቴዎስ ወንጌል ምዕራፍ 26 ከቁጥር 14 እስከ 16 ባለው ማለትም በማቴዎስ ወንጌል ምዕራፍ 26 ቁጥር 24 ላይ ነው ግልጽ ያደረገላቸው። ምንም እንኳን ጌታ ኢየሱስ ክርስቶስ በዛን ዘመን ባጠገቡ ለነበሩ ለ12ቱ ደቀ መዛሙርት ወይም ተከታዮቹ ይህንን ቃል ቢናገርም ሊከተለኝ የሚወድ ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ብሎ ኢየሱስ የተናገረው በማቴዎስ ወንጌል ምዕራፍ 26 ቁጥር 24 ላይ የምናገኘው ቃል አጠቃላይ ጥሪ ነው። ክርስቲያን ለሆነ ሰው ሁሉ የቀረበ ጥሪ ነው። በዚህ ጥሪ ውስጥ 3 አንኳር ሐሳቦችን እናገኛለን። ፈጠን ብዬ ለመናገር እፈልጋለሁ። ማስታወሻ የምትይዙም ያዙ። ከዚህ በኋላም ደግሞ ይሄንን ቪዲዮ በፌስቡክ ላይ ስለምታገኙት በዩቱብም መልእክቱን ብቻ ስለምናስተላልፍ ለሌሎችም ሰዎች እንድታካፍሉ፣ ለራሳችሁም እንድትማሩ፣ ልጆቻችሁንም እንድታስተምሩ ፈልጋለሁ። ደቀ መዛሙርት ነን? አዎ ነን። ኢየሱስ ክርስቶስን ተከትለናል? አዎ ተከትለናል። መረባችንን ትተን መተናል? አዎ መተናል የምትሉ ብዙ ሰዎች ልትኖሩ ትችላላችሁ። ግን ይሄ አሁን ፕራክቲካል ነው ወይ? ዛሬ በህይወቴ አሁን በምኖርበት በእያንዳንዱ ምዕራፍ ይሄ ነገር በህይወቴ በልጆቼ ህይወት በቤተሰቦቼ ተግባራዊ ሆኗል የሚለውን እንድንጠይቅ ያስፈልጋል። እኔ ልጆቼን አሁን እያስተማርኳቸው ነው። የደህንነት ትምህርትን ያስተማርኳቸው እኔ ነኝ። ከመጠመቃቸው በፊት አይገስ ላስቲር ነው ከ2 ዓመት በፊት 3ቱም ተጠምቀዋል። ግን የደህንነት ትምህርት አስተምሬ ተጠምቀዋል። አሁን ደግሞ የደቀ መዝሙርነትን ትምህርት ከእናታቸው ጋር ቁጭ ብለው ከኔ ጋር እየተማሩ ነው። ፖይንት ባይ ፖይንት ማለት ነው። ስለዚህ እናንተም ወላጆች ልጆቻችሁን እንድታስተምሩ እፈልጋለሁ። በተለይ እናንተ ሚስዮናውያን ፕራክቲካሊ ራሳችሁን ሰጥታችሁ በምድረ በዳው ያላችሁ ልጆቻችሁም ደግሞ ከእናንተ ይበልጥ ለጌታ ደቀ መዝሙር እንዲሆኑ እጅግ በጣም ቢዚ እና በማይመች ሁኔታ ውስጥ ሆናችሁ ጌታን ብታገለግሉ ልጆቻችሁን እንድታስተምሯቸው እፈልጋለሁ። ደግሞ ጥሪያችሁን የሚያጸና መልእክት እንደሆነ ማምናለሁ። በሚደርስባችሁ ልዩ ልዩ መከራ ልባችሁ እንዳይወድቅ የቱ ጋር እንዳላችሁም እንድታዩ የሚረዳ ትምህርት ነው። ማንም በሌለበት ጭው ባለው በረሃ እናንተም ደግሞ አንድ ነፍስም ቢሆን ደቀ መዝሙርት እንድታደርጉ የሚቀርብ ጥሪ ነው ማለት ነው። ከዚህ በፊት ሰምቻለሁ። እዛ ናይጄሪያ ላይ 1-2 ሰው ስታገኙ እነሱን ደቀ መዛሙርት እንደምታደርጉ መጽሐፍ ቅዱስ ትምህርት ቤት እንደምትልኳቸው ከቀለባችሁ ቀንሳችሁ እንደምታስተምሯቸው ደቀ መዝሙርትም አገልጋይ እንዲሆኑ የተሻላችሁን እንደምታደርጉ የምትችሉት እንደምታደርጉ ሰምቻለሁ። ያ በጣም አስፈላጊ ነገር ነው። አንድ ነፍስ ቢሰጣችሁ አንድ ነፍስ ደቀ መዝሙር ማድረግ በጣም አስፈላጊ ነው። እንግዲህ በዚህ ጥሪ ውስጥ 3 አንኳር ሐሳቦች እናገኛለን ብያለሁ። አንደኛ ራስን መካድ። ጌታ ኢየሱስ ክርስቶስ ራሱን ይካድ ብሏል። ራስን መካድ ማለት ራስን መጥላት ማለት አይደለም፣ ወይም ደግሞ አንተ ምንም ዋጋ እንደሌለ አስመስል ማለትም አይደለም። ነገር ግን ራስን መካድ ማለት ራስን ወይም ህይወትን በራስ መንገድ ከመምራት መቆጠብ ማለት ነው። ራስን መካድ ማለት የኢየሱስን ፈቃድ ከራስ ፍላጎት በላይ ማድረግ ማለት ነው። ራስን መካድ ማለት የራስን መንገድ ትቶ የኢየሱስን መንገድ መምረጥ ማለት ነው።
ራስን መካድ ማለት የእኛን ስሜትንና እኛን የምናይበትን መንገድ ወይም ፈረንጆቹ ይህንን የእኛን ኢጎ ይሉታል። የእኛን ኢጎ ማራመድ ሳይሆን እግዚአብሔርን የሚያስከብረውን ነገር ማድረግ ማለት ነው። ራስን መካድ ምቾት የማይሰጥ ወይም ውድ ነገር ቢሆንም እንኳን ክርስቶስን ለመታዘዝ መምረጥ ማለት ነው። ራስን መካድ ማለት የስልጣን ሽግግር ነው። ማለትም ስልጣንን ከራስ ወደ ክርስቶስ ማዞር ማለት ነው። የኔን ህይወት የሚነዳው እኔ ሳልሆን ክርስቶስ ነው ብሎ ስልጣንን በሙሉ ለሱ መስጠት ማለት ነው። ራስን መካድ ማለት የእግዚአብሔርን ፈቃድ ለሚቃረኑ ነገሮች በሙሉ ተጻራሪ ሆኖ መቆም ማለት ነው። እምቢ ማለት ነው። ራስን መካድ ማለት ከራስ በላይ ኢየሱስን መምረጥ ማለት ነው። የአገሬ ሰው ሲተርት ብዙዎቻችሁ ሰምታችኋል። ከራስ በላይ ነፋስ ነው የሚለው የአገሬ ሰው። ነገር ግን በደቀ መዛሙርትነት ህይወት ከራስ በላይ ነፋስ ሳይሆን ከራስ በላይ ኢየሱስ ነው። እግዚአብሔር ይባረክ። ያንን ነው ራስን መካድ የምንለው። በአጠቃላይ ንግግር ራስን መካድ ማለት ከምድራዊ ብልጥግና፣ ከግል ምቾት፣ ከራስ እቅድና ዝና ወይም ደህንነት ይልቅ የእግዚአብሔርን ፈቃድ መምረጥ ማለት ነው። እንግዲህ ጥያቄው ዛሬ እኛ እያንዳንዳችን ራሳችንን ክደናል ወይ የሚል ነው። ይህንን እኔ የምመልሰው ለራሴ ነው፣ ለእግዚአብሔር ነው። እናንተ የምትመልሱ ለራሳችሁ ነው፣ ለእግዚአብሔር ነው። መጽሐፍ ቅዱስ ውስጥ ራሳቸውን የካዱ ብዙ ሰዎች አሉ። ይህንን የምናገኘው ራሳቸውን የካዱ ሰዎች በአዲስ ኪዳን ብቻ ሳይሆን በብሉይ ኪዳንም ራሳቸውን ለእግዚአብሔር ሲሉ የካዱ ሰዎች እናገኛለን። ከነዚህም ውስጥ አንዱ ሙሴ ነው። ሙሴ የፈርዖን ቤተ መንግስት የቅንጦት ኑሮና ስልጣንን ትቶ ከእግዚአብሔር ጋር መከራን ከእግዚአብሔር ሕዝብ ጋር መከራን መቀበል ወደደ። ዕብራውያን 11 ከቁጥር 24 እስከ 25 ታገኛላችሁ። ሙሴ ሄብሪው the book of Hebrew chapter 11 24 up to 25 የፈርዖንን ቤተ መንግስት የቅንጦት ኑሮና ስልጣንን ትቶ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ወገኖቼ ራስን መካድ እግዚአብሔርን ለመታዘዝ ሹመትን፣ ሀብትን፣ ዝናን፣ ፈታና ዘና የሚያደርግን ቀላል ህይወትን በፈቃደኝነት መተው ማለት ነው። ሌላው ራስን መካድ ለመካድ ጥሩ ምሳሌ የሚሆነን ስለ መካድ ጥሩ ምሳሌ የሚሆነን ዳንኤል ነው። ዳንኤል በንጉሱ ዘንድ ህገወጥ እንደሚያደርገው እና ይህ ድርጊቱ ህይወቱን ሊያሳጣው እንደሚችል እያወቀ ወደ እግዚአብሔር መጸለዩን ቀጠለ። ትንቢተ ዳንኤል ምዕራፍ 6 ቁጥር 10 ላይ ይህንን ሐሳብ ታገኛላችሁ። አዎ ራስን መካድ ማለት ከግል ደህንነት ይልቅ ታማኝነትን መምረጥ ማለት ነው። በአንበሳ ጉድጓድ ውስጥ እንደሚጣል እያወቀ ነው ከእግዚአብሔር ጋር ያለኝን ፌሎሺፕ አላቆመም ብሎ መስታወቱን ከፍቶ ወደ እግዚአብሔር ዘንድ ይጸልይ የነበረው። ራስን መካድ ማለት እሱ ነው። ከዚህም በተጨማሪ ራስን ስለ መካድ ጥሩ ምሳሌ የሚሆነን ጳውሎስ ነው። ሐዋርያው ጳውሎስ ክርስቶስን ለመስበክ ምቹ ህይወቱን ትቶ እስር ቤትን፣ ድብደባን እና መከራን ተቀብሏል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 28 ማየት ትችላላችሁ። ምን ያህል በዱላ እንደተደበደበ፣ ምን ያህል በድንጋይ እንደተወገረ፣ በራቆትነት እንደነበረ፣ በረሃብ በጥማት ውስጥ እንደነበረ የሚገርም ህይወት ነው። የሚያጽናና ነው። የሚያኮራ ነው። ጳውሎስ ራስን ለመካድ ጥሩ ምሳሌ ነው። ሐዋርያው ጳውሎስ ራሱን በመካድ ለተጠራበት ተልእኮ ሲል የግል ደህንነቱንና ምቾቱን ጣለ። በጣም ሃይሊ ኤዱኬትድ ፐርሰን ነው ጳውሎስ። በዘመኑ በገመላሊያ የተማረ ሃይሊ ስኮላር ነው። የሰኔድሪ አባል ነው። ጥሩ ምቾትና ገንዘብ፣ ስልጣን ያለበትን ስፍራ ትቶ ለተገለጠለት ለክርስቶስ ወንጌል ሲል
መከራን ተቀበለ። ብዙ ቀን በረሃብ፣ ብዙ ቀን በጥማት፣ ብዙ ቀን በራቆትነት ነበረ። በድንጋይ ይወግሩት ነበር፣ በዱላ ይደበደብ ነበር። ከኛ ስንቶቻችን እንደ ጳውሎስ እንደሆንን አላውቅም። አዎ እሱን ማየት ይጠቅማል፣ ያበረታል። እንደዚህ አይነቱን ስብከትና ትምህርት መስማት ለዚህ ለከፋው ዓለም ለወንጌልና ለክርስቶስ ጥሪ እንድንቆም ይረዳናል። እኔን መከተል የሚፈልግ ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ሲል ኢየሱስ በተናገረው በዚህ ጥሪ ውስጥ ሶስት አንኳር ሀሳቦች እናገኛለን ብለን የመጀመሪያውን ተመልክተናል። ራስን መካድ ወይም ራሱን ይካድ ብሎ ኢየሱስ የተናገረውን ተመልክተናል። ሁለተኛ መስቀልን መሸከም ነው። ኢየሱስ ክርስቶስ መስቀሉን ተሸክሞ ይከተለኝ ብሏል። ማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ነን። አሁንም ኢየሱስ መስቀልን ስለመሸከም የተናገረው ቃል የሚያመለክተው በፈቃደኝነት ላይ በተመሰረተ ምርጫ እግዚአብሔርን በመታዘዝ መከራን፣ ኪሳራን ወይም ሞትን ለመቀበል ፈቃደኛ መሆን ማለት ነው። እኔ በመካከላችን አሁን ስላልጠየቅኳቸው አልነግራችሁም እንጂ ኪሳራን የመረጡ አባት አውቃለሁ። አንድ ሰው አውቃለሁ። በዚህ በ21ኛው ክፍለ ዘመን ወደ ጌታ ስመጣ ስለ ክርስቶስ ኪሳራን መርጠው ያገለግሉ። ምን ማለት ነው? መስቀልን መሸከም በፈቃደኝነት ላይ በተመሰረተ ምርጫ እግዚአብሔርን በመታዘዝ መከራን፣ ኪሳራን ወይም ሞትን ለመቀበል ፈቃደኛ መሆን ማለት ነው። በዚህ ክፍል መስቀሉን ተሸከሙ ደቀ መዛሙርቱን ሲላቸው ይህንን ለሚያደምጡ ሰዎች የሚያስተላልፈው መልእክት በጣም ጠንካራ ነው ወገኖቼ። ያኔ ኢየሱስ ክርስቶስ ደቀ መዛሙርቱን መስቀሉን ተሸከሙ ሲላቸው በዙሪያው ለሚያደምጡ አይሁዳውያን መልእክቱ ግልጽ ነበረ፣ ጠንካራ ነበረ። በዚያን ዘመን መስቀል ጌጥ ወይም የሃይማኖት ምልክት አልነበረም። በዚያን ዘመን መስቀል የተረገመ ሰው የሚሰቀልበት ወይም የሚገደልበት የቅጣት ማስፈጸሚያ መሳሪያ ነበረ። በዚያን ዘመን የመስቀል እንጨት የተሸከመ ሰው ወደ ሞት እንደሚሄድ ይታወቅ ነበር። አይሁዳውያን ሰው መስቀል ተሸክሞ ሲሄድ ካዩ ሊሞት ነው የሚሉት። ሊሞት ነው፣ ብዙ ጊዜ የለውም፣ ሟች ነው ይላሉ። ኢየሱስ ክርስቶስ መስቀሉን ተሸከሙ ሲላቸው በዙሪያ የነበሩ ሰዎች ያውቃሉ ምን እያላቸው እንደነበረ፣ ደቀ መዛሙርትም ያውቃሉ። መስቀልን መሸከም ማለት ለኢየሱስ ታማኝ በመሆን ሕይወቴንም ጭምር ለመተው ፈቃደኛ ነኝ ማለት ነው። መስቀልን መሸከም ማለት በእግዚአብሔር መንገድ መኖር እንድችል ለራሴ መንገድ ሙት ሆኛለሁ ማለት ነው። ትዝ ይላችኋል አይደል? ሐዋርያው ጳውሎስ ከእንግዲህ እኔ አልኖርም፣ በእኔ ግን ክርስቶስ ይኖራል። አሁንም በዚህ ስጋ በዚህ ህይወት የምኖረው ኑሮ እኔን በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ በክርስቶስ ኢየሱስ ባለኝ እምነት የምኖረው ኑሮ ነው አለ ጳውሎስ። በስጋ እየተመላለሰ የለውም አለ። አም ዴድ በእርግጥ ሞቷል ጳውሎስ። ኢየሱስን መከተል ውድ ዋጋ ቢያስከፍልም እንኳን ታማኝ ሆኖ መቆየት ማለት ነው። አቱ ዘኢንድ እስከ መጨረሻው ድረስ ጥርስን ነክሶ፣ በቀላል አገላለጥ ከምቾት ከደህንነት ወይም ከራስ እቅድ ይልቅ ኢየሱስን መምረጥ ማለት ነው መስቀልን መሸከም። አሁንም ጥያቄው እኔና እናንተ በእርግጥ መስቀልን ተሸክመናል ወይ? ለመሞት ተዘጋጅተናል? ሰዎች ሲያዩን ለሞት የሚሄድ ሰው ነው ይሄ ብሎ ይመሰክራሉ። ያውቋቸው ነበረ። በጣም የሚገርም ነው። ከ12 ውስጥ አስቆሮቱ ይሁዳ ኢየሱስ ክርስቶስን በመሳም አሳልፎ ሰጠ፣ ካደው። ስለዚህም ተጸጽቶ በገመድ ራሱን ሰቅሎ ሞተ። መጽሐፍ እንደሚል ለንስሐ ጊዜ አላገኘም ይላል። 11 ቀሩ። ከ11 ውስጥ ከሐዋርያው ዮሐንስ በቀር የቤተ ክርስቲያን ትራዲሽን እንደሚነግረን እንደሚያስተምረን
አስሩም ተራ በተራ ተራ በተራ ተራ በተራ በእምነታቸው ምክንያት የኢየሱስ ደቀ መዝሙር በመሆናቸው ምክንያት አስሩም ተገለዋል። አስሩም ሰማዕት ሆነዋል። ወገኖቼ መስቀልን መሸከም ማለት ይሄ ነው። እኛ መስቀልን ተሸክመናል ወይ? እግዚአብሔርን በመተዛዘዝ መከራን ለመቀበል ፈቃደኛ ከነበሩ ሰዎች መካከል አንዱ ኤርምያስ ነው። ኤርምያስ እግዚአብሔር ከባድ እውነት፣ ፈረንጆቹ ሃርድ ትሩዝ ይሉታል፣ እንዲናገር እግዚአብሔር ጠራው። አንዳንድ ጊዜ እግዚአብሔር ሰዎችን ሃርድ ትሩዝ እንዲናገሩ ይጠራቸዋል። ነቢዩ ኤርምያስ በመልእክቱ እግዚአብሔርን ትታችኋል ይላቸው ነበር። ኤርምያስ 2:13 ላይ ሄዳችሁ ስትመለከቱ፣ ምክንያቱም ህዝቡ ወደ ቤተ መቅደስ ይመጣል፣ እግዚአብሔርን ያመልካል፣ ተመልሶ ወጥቶ ደግሞ ጣዖት ያመልካል። በነቢዩ ኤርምያስ ሆኖ እግዚአብሔር እኔን ትታችኋል ብሎ ይናገራቸው ነበረ። ኤርምያስ ታዛዥነት የሌለበት ህይወት ከንቱ ነው ይላቸው ነበረ። ትንቢተ ኤርምያስ ምዕራፍ 7 ቁጥር 4 እስከ 11 እነሱ በተሽመነመነ በወርቅ በተንቆጣቆጠ ቤተ መቅደስ ውስጥ እያመለኩ፣ ነቢዩ ኤርምያስ ግን ፍርድ እየመጣ ነው ይላቸው ነበረ። ትንቢተ ኤርምያስ ምዕራፍ 25 ከቁጥር 8 እስከ 16። ስለዚህም አይሁዳውያኑ ወገኖቹ ያፌዙበት ነበረ። ደበደቡት፣ ወደ ጉድጓድ ውስጥ ጣሉት። ከዚህም የተነሳ ኤርምያስ ይህንን የእግዚአብሔርን ቃል ከመናገር መቆጠብን መረጠ። ሊያቆም ፈለገ። ነገር ግን የእግዚአብሔር ቃል በልቡ ውስጥ እንደ እሳት ነደደበት። ስለዚህም የትንቢቱን ቃል መናገር ቀጠለ። ነቢዩ ኤርምያስ እንደዚህ ይለናል በትንቢተ ኤርምያስ ምዕራፍ 20 ቁጥር 9 ላይ፣ ጀርማያ ቻፕተር 20 ቨርስ 9 ከእንግዲህ እግዚአብሔርን አላስታውስም በስሙም አልናገርም በምልበት ጊዜ ከእርሱ የተሰጠኝ የትንቢት ቃል በውስጤ እንደ እሳት ይነዳል። በውስጤ ሰውሬ ሊይዘው ብሞክርም አፍኜ ላስቀረው አይቻለኝም አለ። ተመልከቱ፣ መከራ በዛበትና አልናገርም ብሎ ሲል የእግዚአብሔር ቃል በውስጡ እንደ እሳት ይነድ ነበር። አልናገርም አፌን እዘጋለሁ ብሎ ቢል አላስቻለውም። ስለዚህ ተመልሶ እንደገና ትንቢትን መናገር ጀመረ። መከራን ስለ እግዚአብሔር የተቀበለ ሰው አንዱ ኤርምያስ ነው። እግዚአብሔርን በመታዘዝ መከራን ከተቀበሉ ሰዎች መካከል ሌላው በአዲስ ኪዳን ውስጥ የምናገኘው እስጢፋኖስ ነው። በዘመኑ የነበሩ መሪዎችን በጣም የሚያስቆጣ ነገር ቢሆንም እስጢፋኖስ ክርስቶስን በድፍረት ሰበከ። ራሱን ከማዳን ይልቅ ስለ እግዚአብሔር መንግስት ታማኝ ሆነው በድንጋይ ተወግሮ መሞትን መረጠ። ሐዋርያት ሥራ ምዕራፍ 7 ላይ ታገኛላችሁ። ዘ ቡክ ኦፍ አክት ቻፕተር 7 እስጢፋኖስ ለሚገሉት ሰዎች ጸለየ። የሐዋርያት ሥራ ምዕራፍ 7 ከቁጥር 59 እስከ 60 ታገኛላችሁ። ይህንን ነው ኢየሱስ ክርስቶስ መስቀልን መሸከም ብሎ የሚጠራው። አይገርምም? በድንጋይ ለሚወግሩ ሰዎች መጸለይን ኢየሱስ ክርስቶስ መስቀልን መሸከም ይህ ነው ይላል። እግዚአብሔርን በመታዘዝ መከራን ለመቀበል ፈቃደኛ ከነበሩ ሰዎች መካከል አሁንም የምናገኘው ጳውሎስ ነው። ጳውሎስ ዋነኛው ነው። ሐዋርያው ጳውሎስ ኢየሱስን መከተል ከጀመረ ጊዜ ጀምሮ ዱላ ቀለቡ ነበረ። እስር፣ ተቃውሞ፣ ረሃብና የማያቋርጥ አደጋ ደርሶበታል። ሆኖም ግን የክርስቶስን ወንጌል መስበኩን አላቆመም ነበር። ጳውሎስ መከራን መቀበል ለክርስቶስ የመታዘዝ አካል አድርጎ ቆጠረ። ዋንዳሮ እንደዚህ ነበሩ አሉ። ወንጌልን ሲነግሯቸው ባላባቶች የፍጥኝ አስረው ይረግጧቸው ነበር። ከዛ ተነስተው እንደገና የሚናገራሉ። ጥርሳቸውን ይመቷቸው ነበር። ደም እየፈሰሳቸው ወንጌል ይናገሩ ነበር። ዋንዳሮ ስለ ክርስቶስ መከራን የተቀበለው ጳውሎስ የፊልጵስዩስ ክርስቲያኖችን ሲመክር እንዲህ አለ።
ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ ፊልፒያንስ ቻፕተር 1 ቨርስ 29 ክርስቶስን የማገልገል ዕድል የተሰጣችሁ በእርሱ እንድታምኑ ብቻ ሳይሆን በእርሱ ምክንያት መከራም እንድትቀበሉ ጭምር ነው አለ። አያችሁ፣ ይሄ መከራ የጠገበ ለመከራ ያልተሸነፈ ለሞት ራሱን አሳልፎ የሰጠ የክርስቶስ ወንጌል አርበኛ ሐዋርያው ጳውሎስ የፊልጵስዩስ ክርስቲያኖችን ሲመክራቸው ክርስቶስን የማገልገል ዕድል የተሰጣችሁ በእርሱ እንድታምኑ ብቻ ሳይሆን ስለ እርሱ መከራን እንድትቀበሉ ጭምር ነው አለ። ወገኖቼ ክርስቶስን እንድናገለግል የተጠራ ነው በእርሱ እንድናምን ብቻ ሳይሆን ስለ እርሱ መከራን እንድንቀበል ጭምር ነው። በእያንዳንዱ ሁኔታ መስቀልን መሸከም በሚመለከት የተመለከትናቸው እነዚህ ነጥቦች እግዚአብሔርን የምንመለከታቸው እነዚህ ሰዎች አንደኛ እግዚአብሔርን ታዘዋል፣ መከራን ተቀብለዋል፣ በታማኝነት ጸንተዋል። እግዚአብሔርን መታዘዝ የሚያስከፍለውን ዋጋ በደስታ ከፍለዋል። እንግዲህ ኢየሱስ ክርስቶስ መስቀልን መሸከም ብሎ የሚናገረው ይህንን ነው። ጥያቄው ግን አሁንም በእርግጠኛ መስቀሉን ተሸክመናል ወይ የሚል ነው። ከዚህ በኋላ ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ እኔን መከተል የሚፈልግ ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ አለ። በዚህ ጥሪ ውስጥ ሶስት አንኳር ሐሳቦችን እናገኛለን ብለን አንደኛ ራስን መካድ፣ ራሱን ይካድ የሚለውን ሐሳብ ተመልክተናል። ሁለተኛ መስቀልን መሸከም፣ መስቀሉን ተሸክሞ ብሏል ኢየሱስ ክርስቶስ። ሶስተኛ የምንመለከተው ሐሳብ ኢየሱስን መከተል፣ ምክንያቱም ኢየሱስ ይከተለኝ ብሏል። በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ኢየሱስ ደቀ መዛሙርቱን ተከተሉኝ ሲላቸው በአካል ከኋላው በመሆን እንዲከተሉት ወይም በመራመድ እንዲከተሉት ከመጋበዝ ለበለጠ ነገር ነው የጠራቸው። ይህም ማለት የእሱ ተማሪ እንዲሆኑ ነበር የጠራቸው። የኢየሱስ ክርስቶስ ተማሪ መሆን በሚያስነቅፍበት በዛ ክፉ ዘመን ኢየሱስ ክርስቶስ የጠራቸው ከእርሱ እንዲማሩ ነበር። እርሱን እንደ መሪ እንዲያዩት ነበር የጠራቸው። ኢየሱስ ክርስቶስን ድፍን እስራኤል፣ ድፍን ይሁዳ ሐሰተኛ እያለ በሚያጣጥልበት ወቅት እነሱ ግን ኢየሱስ ክርስቶስን እንደ መሪ እንዲያዩት ነበረ የጠራቸው። ሕይወታቸውን በእርሱ መንገድ እንዲመሩ ነው የጠራቸው። ኢየሱስን መከተል ማለት ይህ ነው። ኢየሱስን መከተል ማለት ከኢየሱስ መማር ማለት ነው። ከኢየሱስ መማር ማለት ደግሞ ትምህርቱን በቁም ነገር መውሰድ ማለት ነው። taking his teaching seriously፣ በጣም ካፉ የሚወጣው ቃል ሁሉ በአጽንኦት መውሰድ ማለት ነው ከኢየሱስ መማር ማለት። ኢየሱስን መከተል ማለት እርሱን መታዘዝ ማለት ነው። ይህ ማለት ደግሞ እሱን መስማት ብቻ ሳይሆን እሱ የተናገረውን ነገር በነፍስ ተወራርዶ ማድረግ ማለት ነው። ይህም ማለት ሰዎችን መውደድ፣ ሰዎችን ይቅር ማለት፣ ሰዎችን ማገልገል፣ እሱ ያደርግ እንደነበረው ደግሞ ዘወትር መጸለይ፣ በአጠቃላይ እሱን መምሰል ማለት ነው። ኢየሱስ ክርስቶስን መከተል ማለት። ጳውሎስ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አለ። ድፍረቱ ነበረው። ኢየሱስ ክርስቶስን የሚመስል ሕይወት ነበረው። ኢየሱስን መከተል ማለት በአጠቃላይ ንግግር ኢየሱስን መምሰል ማለት ነው።
ዛሬ ጥያቄው እኛ እያንዳንዳችን ኢየሱስ ክርስቶስን እየተከተልን ነው ወይ የሚል ነው። ትከተሉታላችሁ? እኔ እየተከተልኩት ነው። እናንተ እየተከተላችሁ ነው? ለኢየሱስ ይከተለኝ ጥሪ ምላሽ የሰጡ ሰዎችን ከመጽሐፍ ቅዱስ እንመለከታለን። አንደኛ ጴጥሮስና ወንድሙ እንድርያስ ለኢየሱስ ጥሪ ምላሽ የሰጡ ሰዎች ናቸው። ኢየሱስ በጠራቸው ጊዜ መረባቸውን ትተው ተከተሉት። ማቴዎስ ወንጌል ምዕራፍ 4 ቁጥር 20 ላይ እንዲሁም ትዝ ይላችሁ እንደሆነ በማርቆስ ወንጌል ምዕራፍ 10 ቁጥር 28 ላይ ጴጥሮስ እነሆ እኛ ሁሉን ትተን ተከትለንሃል ሲለው እንመለከታለን። ቅሌን፣ ጨርቄን፣ ማቄን ሳይል ነው ሐዋርያው ጳውሎስ ኢየሱስ ክርስቶስን የተከተለው። ይህ ጴጥሮስ ከኢየሱስ ክርስቶስ ጋር ተጓዘ። ለኢየሱስ ክርስቶስ ሞትና ትንሣኤ የዓይን ምስክር ነበረ። ከትንሣኤ በኋላ የመጀመሪያው ሰባኪ ነበረ። ለጥሪው ታምኖ እስርና ሞትን ተቀበለ። የደቀ መዛሙርትነት ዋጋ በሚመለከት በአንድ ወቅት ሲኤስ ሉዊስ የተባለ የእግዚአብሔር ሰው ሲናገር ክርስቶስ ሁሉንም ስጠኝ ይልሃል፣ ብዙ ጊዜህን፣ ብዙ ገንዘብህንና ብዙ ስራህን አልፈልግም፣ እኔም የምፈልገው አንተ ራስህን ነው ይልሃል ብሏል። የተፈጥሮ መብትህን ለማሰቃየት አልመጣሁም፣ ልገለው መጥቻለሁ ይልሃል ብሏል። ምንም አይነት ግማሽ መሰጠት በቂ አይደለም ኢየሱስ ይልሃል ብሎ ተናገረ። ይህ ክርስቶስን ለመከተል የሚያስከፍለውን ዋጋ የሚያመለክት አባባል ነው። ኢየሱስ ክርስቶስን ከተከተሉ ሰዎች መካከል ጥሩ ምሳሌ የሚሆነን ሌላው ቀረጥ ሰብሳቢው ማቴዎስ ነው። ማቴዎስ ይከተለኝ ለሚለው የኢየሱስ ክርስቶስ ጥሪ ምላሽ የሰጠ ሰው ነው። በአይሁድ ዘንድ የተጠላ ስራ ቢሆንም ወገኖቼ ቀረጥ መሰብሰብ በዛን ዘመንም ቢሆን ትርፍ የሚያስገኝ ስራ ነው። አሁንም በሀገራችን በኢትዮጵያ ብዙ ሰዎች ቀረጥ ማስከፈል ስራን በጣም ይወዳሉ፣ ብዙ ትርፍ ስለሚገኝበት። እንደውም የአዲስ አበባ ካንቲባዋ ተቸግራ ብዙ ቀረጥ የሚሰበስቡ ሰዎች ብዙ ሙስና ስለሚሰሩ ካሜራ እንደ አሜሪካ ፖሊሶች ደረታቸው ላይ ካሜራ እናስገጥማለን ሲሉም ሰምቻለሁ። እና በጣም አትራፊ ስራ ነው ማለት ነው፣ ይበዘብዛሉ። ማቴዎስም አደገኛ በዝባዥ ነበረ፣ ብዙ ትርፍ ያገኘ ነበረ። ኢየሱስ ሲጠራው ቀረጥ መሰብሰቡን ትቶ ከ12ቱ እንደ አንዱ ሆነ። ክብር ለኢየሱስ ይሆን። በዚህ ዘመን ኢየሱስን መከተል ማለት እንደ መጀመሪያዎቹ ደቀ መዛሙርት መረብን ትቶ ወይም ቀረጥ መሰብሰብን ትቶ መከተል ብቻ ማለት አይደለም። ነገር ግን ሕይወትን በፈቃደኛነት በኢየሱስ ትምህርትና በተልእኮ ዙሪያ ማመቻቸት ማለት ነው። ሕይወትን በኢየሱስ ክርስቶስ ትምህርትና በተልእኮ ዙሪያ ማመቻቸት። ይሄ ምን ያህል እንደምትረዱትና ምን ያህል ቻሌንጅ እንደሚያደርጓችሁ አላውቅም። እኔን ቻሌንጅ የሚያደርገኝ አባባል ነው። በኢየሱስ ክርስቶስ ትምህርትና በተልእኮ ዙሪያ ብቻ ሕይወትን ማመቻቸት፣ በሌላ አባባል መሞት ማለት ነው። መሞት ኢየሱስን መከተል ማለት ከምቾት ይልቅ ጌታን መታዘዝ ማለት ነው። ኢየሱስን መከተል ማለት ድሆችን መንከባከብ ማለት ነው። ኢየሱስን መከተል ማለት የበደለን ሰው ይቅር ማለት ነው። ኢየሱስን መከተል ማለት ማንም ሊያስተውለው በማይችልበት ቦታና ሁኔታ ሌሎችን ማገልገል ማለት ነው።
ፊሎኒ ነው የምትሏቸው እነዛ ጎሳዎችን ኖማዲክስ የሆኑ ሰዎችን የከብቶቻቸውን ጭራ ተከትለው ከበረሃ በረሃ የሚዞሩ ሰዎችን ተከትሎ ጎሽ እሰይ እግዚአብሔር ይባርክ ብሎ የሚመርቅ ሰው በሌለበት ምድረ በዳ ኢየሱስ ክርስቶስን ማገልገል ነው። ለነሱ የእግዚአብሔርን ሐሳብ መግለጥ ነው። ደቀ መዛሙርት እነሱን ማድረግ ነው። እነዚህ ድርጊቶች ኢየሱስ የተጓዘበትን መንገድ ያንጸባርቃሉ። በአንድ ወቅት ስለ ደቀ መዛሙርትነት ዋጋ አንድ ኃይለኛ ጥቅስ በዴትሪች ቦኖፎሬ ተጽፏል። ዴትሪች ቦኖፎሬ ይሄ የጀርመኑ ናዚ ማን ነበር? የጀርመን መሪ በሂትለር ሰው ነው። በሂትለር የተገደለ ሰው ነው። የሉትራን ቤተክርስቲያን ፓስተር ነበር፣ ቄስ ነው የሚሉት እነሱ። እና ይህ ሰው ሂትለር ከመገደሉ ከሳምንት ነው ከ9 ቀን በፊት ነው እሱን ሂትለር የገደለው። እና ክርስቶስ ሰውን ሲጠራው ያ ሰው መጥቶ እንዲሞት ኢየሱስ የሚያቀርበው ግብዣ ነው ብሏል። ከባድ ነው አይደል? ኢየሱስ ሲጠራህ ሊገድል ነው የጠራው ማለት ነው። ምንድነው ኢየሱስ ክርስቶስ ያለው? ነፍሱን ስለኔ የሚያጠፋ ያኖራታል ብሏል አይደለም? አንዲት ቅንጣት የስንዴ ፍሬ ካልሞተች ብሏል ኢየሱስ ክርስቶስ። ይሄ ሰውዬ እንደዛ ነው የሚለው። ክርስቶስ ሰውን ሲጠራ ያ ሰው መጥቶ እንዲሞት ነው ኢየሱስ የጠራው ነው የሚለው። ከባድ አባባል ነው፣ ግን እውነት ነው። ይህ ጥቅስ ክርስቶስን መከተል የራስን ፍላጎትን፣ ምቾትን፣ ህይወትን ለከፍተኛ ጥሪ መተውን እንደሚጨምር ቦኖፌር አጽንኦት የሰጠበት ንግግር ነው። ቦኖፌር ሂትለርን ሊገል አምጿል ነው የተባለው። የተከሰሰበትም በዛ ነው፣ የተገደለውም እንደዛ ነው። ግን በጣም ጠንካራ ነገር ነው የተናገረው። ኢየሱስ ሰውን የሚጠራው ሰው እንዲሞት ነው ያለው። ለራስ ሞተን ለክርስቶስ እንድንኖር። በአዲስ ኪዳን ቤተክርስቲያን የተጠራችው ከአባልነት ለዘለለ ጉዳይ ነው ወገኖች። እግዚአብሔር እያንዳንዱ ሰው የልጁ የኢየሱስ ክርስቶስ ደቀ መዝሙር እንዲሆን ይፈልጋል። በክርስቶስ አምኖ የዳነ ሁሉ የጌታ ደቀ መዝሙር እንዲሆን ተጠርቷል። ደቀ መዝሙርነት ቅድም እንደነገርኳችሁ በኢየሱስ ክርስቶስ ከማመን ከፍ ያለ ጥሪ ነው። ኢየሱስ ክርስቶስ በእርሱ ያመኑትን አይሁድን በቃሌ ብትኖሩ ደቀ መዛሙርቴ ናችሁ ያላቸው። በክርስቶስ ማመን አንድ ነገር ነው። የኢየሱስ ደቀ መዝሙር መሆን ደግሞ ከዛ ከፍ ያለ ነገር ነው። የአንደኛይቱ ክፍለ ዘመን የቤተ ክርስቲያን አገልጋዮች ሰዎችን የቤተ ክርስቲያን አባል ለማድረግ መፎካከራቸውን ትቶ መሮጣቸውን ትቶ እግዚአብሔር የሰጣቸውን ሰዎች ደቀ መዝሙር የማድረግ ኃላፊነት አለባቸው። አቶ ዋጃ በነበሩ ጊዜ ደቀ መዝሙር የማድረግ ስራ በጣም የተጠናከረ ስራ ነበር። እኔ ራሴ ብያችኋለሁ። ከተጠመቅኩ በኋላ የደቀ መዝሙርትን ትምህርት ነው ያስተማረችኝ ቤተክርስቲያን። ያ ግን በቂ አይደለም። ከ36 ዓመት በኋላ አሁን ሳጠናው የደቀ መዝሙርነት ዋጋ በጣም አስፈርቶኛል። ራሴ ደቀ መዝሙር ነኝ ወይ ብዬ እንድጠይቅ አድርጎኛል። ልጆቼንም ጠይቄያቸዋለሁ፣ ምስቴንም ጠይቄያታለሁ። ይሄ በጣም ከባድ ጥያቄ ነው። ቤተ ክርስቲያን ያለባት ኃላፊነት ይህ ነው። ኢሳያስ የርሳበው ጓደኛ አሁን ዶክተር ነው። በኢትዮጵያ ቃለ ሕይወት ቤተክርስቲያን ትልቁ ስራ ይሰራ የነበረው የደቀ መዝሙር ንቅናቄ የሚል ነበር። ምን ያህል ሰዎች እንደተጠቀሙ አላውቅም፣ ግን
ከዚህ ከአሜሪካ ሚስዮናዊ ጆ ሃርዲንግ ፋይናንስ ሰፖርት እያደረጉ ብዙ መጽሐፍትን ተጽፈው ነበር። አሁን በምን ደረጃ ላይ እንዳለ አላውቅም። ትምህርቱ በጣም ይሰጥ ነበረ፣ ግን ምን ያህል ተለውጠዋል ነው። አሁን እንደተመለከታችሁት አሁንም እንደተማርነው ደቀ መዝሙርነት ማለት የህይወት ለውጥ ነው። ኢየሱስ ክርስቶስ ካስተማራቸው ከሁለት ዓመት ተኩል በኋላ ይህንን ጥሪ ሰጣቸው። ይህንን ጥሪ ከተቀበሉት ውስጥ መካከል አስቆሮቱ ይሁዳ በመሳም ኢየሱስን አሳልፈው ሰጠ። የተቀሩት 11ዱም በዛች ምሽት ካዱት። ምን ያህል ከባድ ጥሪ እንደሆነ ተመልከቱ። አቅልላችሁ እንድታዩት አልፈልግም። this is a serious business። ደቀ መዝሙር በጉባኤው ከሌለ ምን እንደሚሆን ታውቃላችሁ? ቤተክርስቲያን ህንፃ ወይም ድርጅት ብቻ ሆና ትቀራለች። ቤተክርስቲያን ልቧንና ተልኮዋን ታጣለች። በሐዋርያት ዘመን የነበረችው ቤተክርስቲያን ጡብ ብሎኬት ማለት ነው። ጡብ ታውቃላችሁ? የሸክላ ጡብ። በሐዋርያት ዘመን የነበረችው ቤተክርስቲያን ጡብ ወይም ፕሮግራም ብቻ አልነበረችም። ኢየሱስን የሚከተሉ ከእርሱ የሚማሩ እና እርሱን የሚታዘዙ ሰዎች ነበሩባት። ደቀ መዝሙር ተማሪና ተከታይ ነው። የኢየሱስ የመጨረሻ ትእዛዝ ደቀ መዛሙርት አድርጉ የሚል ነበር። ከዛ በፊት ብዙ ሴንቴንስ ሰጥቷል። መጨረሻ ላይ ግን የአረፍተ ነገር የተቋጨው ደቀ መዛሙርት አድርጓቸው በሚል ነው። የማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ 19። ወገኖቼ በቤተ ክርስቲያን ውስጥ ደቀ መዝሙር ከሌለ ስብሰባዎች ሊኖሩ ይችላሉ፣ ነገር ግን ለውጥ አይኖርም። ስብከቶች ሊኖሩ ይችላሉ፣ ነገር ግን ታዛዥነት አይኖርም። መዝሙርና የመዝሙር እንቅስቃሴ ሊኖር ይችላል፣ ነገር ግን መንፈሳዊ እድገት አይታሰብም። አባላት ሊኖሩ ይችላሉ፣ ነገር ግን በነፍሳቸው ተወራርደው ኢየሱስን የሚከተሉና የሚያገለግሉ ሰዎች አይገኙም። በቤተ ክርስቲያን ውስጥ ደቀ መዝሙር ከሌለ ቤተ ክርስቲያን ሕያው የክርስቶስ አካል መሆኗ ቀርቶ ሃይማኖታዊ ክለብ ብቻ ሆና ትቀራለች። ወገኖች እውነተኛ ቤተ ክርስቲያን ለመኖሯ እውነተኛ ቤተ ክርስቲያን ለመኖሯ ምልክቶቹ ሰዎች ያለማቋረጥ በመንፈሳዊ ሕይወታቸው ያድጋሉ። ነፍሳት ወይም ምዕመን በነፍሳቸው ተወራርደው በሁሉም አቅጣጫ እግዚአብሔርን ያገለግላሉ። እግዚአብሔርን ከምንም ነገር በላይ ያፈቅሩታል። ሌሎች ኢየሱስ ክርስቶስን እንዲከተሉና ደቀ መዝሙር እንዲሆኑ በመሰጠት ያገለግላሉ። የሰማነውን ቃል እግዚአብሔር ይባርክልን።